ኤፍኤም አዲስ 97.1 መሰንበቻን እያደመጣችሁ ነው። የተለያዩ ጉዳዮችን እያነሳን ቆይታ እያደረግን እንገኛለን። የኢፌድሪ የኢትዮጵያ አየር ኃይል 90 ዓመቱን እያከበረ ነው የሚገኘው። በ90 ዓመት ታሪክ ውስጥ ደግሞ ብዙ የሚነሱ የተለያዩ ጉዳዮች አሉ። እንግዲህ 90 ዓመት ከቁጥር በላይ ትርጉም ያላቸው ስራዎችም ጭምር የተሰሩበት ነው። በዛ ተቋም ውስጥ ካለፉ ኢትዮጵያኖች መካከል አንዱ ኮሎኔል በዛብህ ጴጥሮስን እንዲሁ መጥቀስ ይቻላል። ኮሎኔል በዛብህ ጴጥሮስ ላይ ትኩረት ያደረገ መጽሐፍ ተወርዋሪው ኮከብ በሚል ለአንባቢያን ሊቀርብ እንደሆነ ሰምተናል። ይሄ ትልቅ የሆነ የኢትዮጵያ አየር ኃይል 90 ዓመት ታሪክን ስናነሳ የአየር ኃይሉን ጉዞ ስንጠቅስ ምንጠቅሳቸው ድንቅ ኢትዮጵያዊ ናቸውና እሳቸው ላይ ትኩረት አድርጎ ስለሚጻፈው ስለተዘጋጀው መጽሐፍ እንደዚሁም ደግሞ በአየር ኃይልም የነበራቸውን ትውስታ መነሻ አድርገን ብናወራ በጣም ጥሩ ነው። ለዚህ ደግሞ ባለቤታቸው ወይዘሮ ወይንሸትን ጋብዘናል። ስለ መጽሐፉም ስለ ኮሎኔል በዛብህ ጴጥሮስም የነገሩን ይቆያሉ። በነገራችን ላይ ያው እንደምታውቁት ኮሎኔል በዛብህ ጴጥሮስ የአንጋፋው ፖለቲከኛ የፕሮፌሰር በየነ ጴጥሮስ ወንድምም ናቸው ማለት ነው። ባለቤታቸውን አግኝተናቸዋል። አሁን ወይዘሮ ወይንሸት እንደምን አሉ? ወይዘሮ ወይንሸት እግዚአብሔር ይመስገን ደህና ነኝ። እንኳን አደረሰው ብያለሁኝ ለአየር ኃይል 90 ዓመት። አሁንም እንኳን አብሮ አደረሰን እላለሁ። ይህ ለመላው የኢትዮጵያ ሕዝብ ለኢትዮጵያ አየር ኃይል ሁሉ እንዲሁም ለእኛም ለቤተሰብ ሁሉ ትልቅ ክብርና ስም የሚያስጠራ ነው። እግዚአብሔር ይስጥልን እንላለን። መልካም በዓል። ስለ 90ኛ ዓመቱ በዚህ ኮሎኔል በዛብህ ጴጥሮስ ግንቦት 2990 ቢወድቅም በዚህ ላይ መታሰቡ ትልቅ ክብር ነውና እናመሰግናል። መልካም እንግዲህ የተገናኘ ነው የኢትዮጵያ አየር ኃይል 90ኛ ዓመት ላይ ነው። ስለዚህ 90 ዓመቱን ታሪክ ስናነሳ ኮሎኔል በዛብህ ጴጥሮስ በአየር ኃይል አገልግለዋል ሀገራቸውንና ይህ 90 ዓመት ለቤተሰቡ የተለየ ትርጉም እንደሚኖረው ተስፋ አድርጋለሁ። ለኢትዮጵያውያን የምንኮራበት ተቋም አለን እንላለን። እንደ ቤተሰብ ደግሞ ይኸው የራሱ ኩራት እንዳለ ሆኖ ደግሞ በተለይ አንድ የቤተሰብ አባሉ በዛ ውስጥ እንደሚሰራ እንዳለፈ በዛ ውስጥ አበርክቶ እንደነበረው ሰው 90 ዓመቱ እንዴት ያለ ትርጉም አለ? ወይዘሮ ወይንሸት በእርግጥ ትልቅ በዓል ነው። ምክንያቱም 90ኛ ዓመቱን ስናስበው በዛ ውስጥ በርሶ በዛ በነበረበት ጊዜ ብዙ ነገር እንዳለፈ ብዙ ነገር ደግሞ አሁን ቴክኖሎጂ ደግሞ ሰፍቶ ትልቅ ደረጃ የደረሰና የታየ ስለሆነ በእውነት ኖሮ እያየውም ቢሆን ትውልዱን ባፈራበትም ተማሪውን በበዛበት እንደገና ለምድሪቷና ለሀገሯ ላይ ራሱ ላደረገው እንኳን ክብር ትልቅ ነው እኛ የሚሰማንና በእውነት ቀላል ነገር አይደለም። እንኳን 90 ዓመቱ ላይ ስሙም ለመጠራት በቃ ብዬ እናገራለሁ። ቤተሰቡም በጣም በክብር ደስ ይለዋል ማለት ነው። እናመሰግናለን። ኮሎኔል በዛብህ ጴጥሮስ እንደው አሁን ላይ የኢትዮጵያ አየር ኃይል 90ኛ ዓመት ላይ ነውና የምንገኘው የ90 ዓመት ጉዞውን ማደጉን መዘመኑን ትልቅ ተቋም መገንባቱን ቢመለከቱ እንደው ምን የሚሉ ይመስሎታል? ወይዘሮ ወይንሸት በእርግጥ እርሱ ሁልጊዜ ይናገር የነበረው እኛ ብንመቱም ሌላ ሰው ይተካናልን ብሎ የሚላትን ስለ ሀገሩ እንግዲህ አሁን የእሱን መጨረሻና የእሱን ሆናቴ እንኳን ያውቅ ነበር። ምክንያቱም እኛ ብንሞት እንኳን ይላል ተተኪ ትውልድ ይገኛል፣ ሀገር ግን ቢሞት ማንም ምንም ተኪያ የሌላትም ብሎ ሁሌ በህይወቱ ይናገር የነበረው ስለሆነ ይህንን 90ኛ ዓመቱን ቢያይ ኖሮ ምን ያክል ደስታ ነው። ምክንያቱም ከሀገር ወዲያ ሌላ መኖሪያ የለንም ብሎ ስለሚያስብ ትልቅ ክብርና ትልቅ ነገር የሚሰማው ይመስለኛል። እና አሁንም ለእኛም ለቤተሰቦቹ መልካምነትና ደስታን የተሰማ እና እሱም ባይኖርም ያው ሁልጊዜ ታሪኩ እየተወደሰለትና እየተነገረ ስለሆነ መልካሙን ነገር ነው እንግዲህ እያሰብን ያለ ነው። ምክንያቱም ሀገሪቷን ከማንኛውም ነገር ክብሯን እያስጠበቀ ለባንዲራው ለሀገሩ ብሎ የቆመ ስለሆነ ትልቅ ክብር ነው የሚሰማን። ብዙዎች ያው የጀግንነት ታሪካቸው ሲነገረን ነው ያደግነውና ሰዋዊ የሆነውን በልጆቻቸው በትዳራቸው በውትድርና ሰብዕናቸው ያለውን ነገር ደግሞ ከርሶ ብናቅ በጣም ደስ ይለኛል። ምን አይነት ሰው ናቸው ኮሎኔል በዛብህ ጴጥሮስ? ለልጆቻቸውም ለትዳርም እንዲሁም ደግሞ ለወታደራዊ ሕይወታቸው የሚነሳ በጣም የሚነግሩን የተወሰኑ ነገሮች ቢኖሩ ደስ ይለኛል። ሰው ለተባለ ፍጡርና ለጓደኞቻቸው ለቤተሰቦቻቸው ስነ ስርዓት የተላበሱ ተግባቢና ለሰው ተገቢና ክብር የሚሰጡ ናቸው። የፍቅር ሰው ናቸው። በወታደርነታቸው ስራቸውን የሚያከብሩ ጥሩ አርአያ የሚሆኑ ናቸው። ለትዳራቸውም ለእኔም ሆነ ለልጆቼ በእያንዳንዱ ነገሩ ላይ ሁሉ መልካም ባህሪ የነበረው ትዳሩን የሚወድ ልጆቹን የሚወድ የነበረው ነውና
ያው በዲሲፕሊን የተሞላ ትልቅ ሰውና በእውነት ፍቅር ያለው ሰው ነበረ። እውነተኛነት እውነት የትዳር ሰው የሆነ በእውነት ልጆቹን የሚያከብር የሚወድ ደግሜ ደጋግሜ እናገራለሁ። በእውነት በትዳሩ ላይ ታማኝ የነበረ እና ትልቅ የፍቅር ሰው ነበረ። በወታደርነት ደግሞ ቢባል በእርግጥ እኛ ብዙም አብረን የኖርን አይደለንም፣ ግን በስራው ላይ በሚሄድበት ጊዜ ስራውን ሁሉ አክብረን በእውነት በጸሎትም ቢሆን ባለው ነገር መልካምነት ሰላምነቱን የምንፈጥር በዛ አይነት ሁናቴ ነበር አብረን ስንኖር የነበረውና ያው ሁሉ ነገር ለልጆችም መልካም የሆነ ነገር አይተናል። እኔ ብዙ ጊዜ ምን እላለሁኝ ኢትዮጵያዊነትን በደንብ ለመረዳት ሁሉም ሰው በውትድርና የውትድርና ህይወት ውስጥ ማለፍ አለበት እላለሁኝ እና በጣም የሀገር ፍቅሩ ስሜት፣ ለሀገር የሚሰጥ ክብር፣ ሀገር ኢትዮጵያ ምን ማለት እንደሆነች በደንብ የሚታየው እንግዲህ የወታደሩ ልብ ውስጥ ነው ይባላል እና እንግዲህ በዛ ውስጥ እርስዎም በጋራ ልጆቻችሁን ስታሳድጉ ኢትዮጵያና ኢትዮጵያዊነትን ሀገር መውደድን በደንብ አድርገው ሰብከው እንዳስተማሩ ተስፋ አድርጋለሁኝ እና ምን አስተምረዋል ለልጆቻቸው? ሊጠቀስ የሚችል ጥሩ ነገር ቢያጫውቱን ደስ ይለኛል። ስለ ኢትዮጵያ አባታቸው ስለ ሀገር በንግግርም ባይሆን በተግባር አይተው ነው ልጆቹ በእውነት ለሀገራቸው ትልቅ ፍቅርና ክብር ያላቸው። ልጆቹም አሁን በያሉበት በጥሩ ስነ ምግባር በጥሩ ስራ ላይ ለሀገራቸው እንጂ ወደ ውጭ ሀገር እንኳን ለትምህርት ሄደው ውጭ እንኳን መቅረት የማይፈልጉ ያላቸው ነገር በቃ አባትየውንም አጎትየውንም አስተማርም ብለው የሚሉት ነገር ቢኖር በቃ ከሀገር ውጭ ሌላ ነገር የለም ብለው ነውና በጣም ደስ የሚል ነገር ነው በእነሱ ላይ የማየው እንጂ አባታቸውን በተግባር ነው ያዩት። በቃ በተግባርና በውጤት ያዩት ነው። ስለዚህ እነሱ ኩራታቸው ሆኖ በትልቅ ያዩት እሱን ስለሆነ በስራ ላይ አውለውታል። መልካም እንግዲህ እሳቸው በኢትዮጵያ የአየር ኃይል የ90 ዓመት ታሪክ ውስጥ ትልቅ አበርክቶ የነበራቸው ሀገራቸውን ያገለገሉ የአየር ኃይል ሰው ናቸውና ኮሎኔል በዛብህ ጴጥሮስ ላይ ትኩረት ያደረገና ተወርዋሪው ኮከብ የሚል መጽሐፍ ለአንባቢ ሊቀርብ እንደሆነ ሰማሁኝና እንዴት አሰባችሁት? ይሄ መጽሐፍ በምን መንገድ እንዲዘጋጅ ወሰናችሁ? በእርግጥ ይሄ መጽሐፍ እንግዲህ እንዲዘጋጅም ያዘጋጀውም ማለት እችላለሁ የግሎባሉ አየር ኃይል ያለው እሱ በዛ አማካኝነት ነው። ምክንያቱም በእርግጥ እነሱም ጸሐፊ መርጠው የአየር ኃይል ባልደረባ የሆነ አየለ እሸቱ የተባለ በእሱ እንዲጻፍ ተደርጎ እነሱም በሚያስፈልገው ነገር እየረዱኝ መነጋገር ወይም መገለጽ ያለበት በስዕል በፎቶግራፍ ቢሆን እንደገና ደግሞ ራሳቸው ኢንተርቪው እየተደረጉ በብዙ ነገር ይሄን መጽሐፍ እንዲወጣ አድርገዋል። ምክንያቱም የኮሎኔል በዛብህ ጴጥሮስ ህይወት ታሪክ ወይም ባዮግራፊ ተወርዋሪ ኮከብ በሚል ርዕስ የተዘጋጀ ሲሆን ይሄ እንግዲህ ታሪኩ ከትውልድ ቦታ ጀምሮ ባለበት ስፍራ በነበረበት ሁሉ እስከ አየር ኃይል አገልግሎት ዘመን ነው እንግዲህ ያለው መጽሐፉ የተጻፈው። ይሄም ለአገር ያበረከተውን ገድል በሚያሳይ አግባብ የተዘጋጀ ነው። ይህም ያደገበት ማህበረሰብ ለማንነቱ የነበረው ለሀገራዊ ነገር በጎ አስተዋጽኦ ባደረገበት እዛ ላይ እንግዲህ ግንባታ ያለ ጉልህ ፋይዳ አስተማሪ እንዲሆን ነው የተዘጋጀው። ይህም ራዕይ እንግዲህ ለአዲሱ ትውልድ ለመሻገርና የጀግናው ኮሎኔል በዛብህ ጴጥሮስ ታሪክ ህያው ለማድረግ እንዲቻል መጽሐፉ እንግዲህ ተጽፏል ማለት ነው። በጣም ብዙ ሰው እንዳልኩት የእሳቸውን የጀግንነት ታሪክ በተለያየ አጋጣሚ እንሰማለን። አሁን ደግሞ የተሰነደ ታሪክ መኖሩ ጥሩ ነው እና ደግሞ ማንበብም ያስፈልጋል እና መቼ ለአንባቢ ይቀርባል? ይሄንን እንግዲህ አሁን መጽሐፉ አልቋል። በእርግጥ እንግዲህ የሚገለጥበትና የሚታይበት ጊዜ ይኖራል። ምክንያቱም አሁን አየር ኃይል 90ኛ ዓመቱ በሚከፈትበት ጊዜ እዛም ላይ ያ መጽሐፍ ይቀርባል። እንግዲህ ዋናው እንግዲህ ለትውልድ ታሪክ እንዴት ነው ይሄ ሰው ሁል ጊዜ ከላዩ ላይ ቱታ ሳይወልቅ ሁል ጊዜ ለአገራዊ ነገር ሁሉ ቤተሰቤን ልጆቼን ሳይል ተጋድሎ ያደረገበት ስለሆነ ያ ነገር በውስጡ ሁሉ ነገር ተገልጾበት የታየ ነው። ይሄም ለኛ በእውነት በዚህ በአየር ኃይል በ90ኛ ዓመቱ ላይ መከፈቱና መታየቱ ለኛ ትልቅ ክብር ሆኖ አግኝተነዋል። እንግዲህ የሚገለጠውና የሚነበበው መጽሐፍ እንዲህ ከዛ በኋላ ለሽያጭ በሚቀርብበት ጊዜ በግልጽ እናደርገዋለን ማለት ነው። እናመሰግናለን። አሁን ከሚወጣው መጽሐፍም ከሳቸው የወታደራዊ ስነ ምግባር ስብዕናም አንጻር ብዙ የሚያስተምረው የሚሰጠው ነገር እንዳለ አስባለሁ። ግን እንደ አንድ ቅርብ የትዳር አጋር
ትውልዱ ከሳቸው ምን መውረስ አለበት፣ ምን መማር አለበት ይላሉ ወይዘሮ ወይንሸት? መጽሐፉ በእርግጥ ሁል ጊዜ ማስተማርን የሚወድ እሱ ራሱ እየተማረ ያለውን እውቀቱን ለተማሪዎቹ ማለት በዚህ በሙያው ሁሉ ማስተማርን ይፈልግ ስለነበረ በመጀመሪያ ምርኮ ጊዜ እንኳን መጥቶ ድጋሚ በሚገባበት ጊዜ ያንን የቀረውን እውቀቱና የቀረውን ትምህርቱን ለነኛ ተማሪዎች ለሚያስተምራቸው በቃ በደስታ እንደሚያደርግና ያንን ነገር በቃ እሱ ያለውን ማካፈልን ስለሚወድ ማስተማርን ስለሚወድ ይሄንን መጽሐፍ ላይም ራሱ ላይ ተጠቅሶለታል። ምክንያቱም ይህ ሰው ደግሜ ደጋግሜ እናገራለሁ ከሀገር ወዲያ ሌላ ነገር የለኝም ብሎ ስለሚያስብ ቤተሰብና ትዳር ቢመሰረትም እሱ ከሀገር ሌላ የለም ብሎ ባለበት ያለ ነው እና በግልጽ መጽሐፉ ላይ የሚያስፈልግ ሁሉ ነገር ተገልጿል። እና ያንን እንግዲህ መጽሐፉ በሚሸጥበት ጊዜ ልናየው እንችላለን። እሺ፣ በጣም እናመሰግናለን። እንግዲህ የኮሎኔል በዛብህ ጴጥሮስ ተወርዋሪ ኮከብ መጽሐፍ በቅርብ ለአንባቢ ይቀርባል። በአየለ እሸቱ ነው የተዘጋጀው። እንደተባለው በዛብህ ጴጥሮስ በኢትዮጵያ አየር ኃይል ታሪክ በአየር ለአየር ውጊያ የመጀመሪያውን ሚግ 21 አውሮፕላን በመጣል ታሪካዊ ግዳይ ያስመዘገቡ ናቸው። ለማንኛውም እኒህን አንጋፋ የአየር ኃይል ሰው ታሪክ ተሰንዶ በመጽሐፍ መልክ እየመጣ ነው፣ እንድታነቡም እኛም እንጋብዛችኋለን። በጣም እናመሰግናለን ለሰጡን ጊዜ የኮሎኔል በዛብህ ጴጥሮስ ባለቤት ወይዘሮ ወይንሸት። እግዚአብሔር ይስጥልን። እናንተንም እናመሰግናለን። አስታውሳችሁን በእውነት ትልቅ ነገር ነው ለኛ ያደረጋችሁልን እና እናመሰግናለን። አሁንም ቢሆን ስላለውና ስለሰጣችሁን ክብር ስለተደረገው ነገር ሁሉ ክብር ለእናንተ ይሁን። ተምሳሌት ለሆነው ለኮሎኔል በዛብህ በእውነትና ለአብራሪዎቹ ሁሉ ትልቅ ነገር የተደረገና የሆነ ስለሆነ ያለፉትንም ከእሱ ጋር የነበሩት ያለፉትንም የቀድሞ የፋይፍ ፓይለቶች ቢሆኑ የ23 ሚግ 23 ቢሆኑ ሚግ 21 ያሉትን በታሪክ ላይ ያልተጠቀሱትን ሁሉ እንድናስባቸው ያደረገው ስላደረጋችሁልን በእውነት እናመሰግናለን። እግዚአብሔር ይስጥልን ብለን እንናለን። መልካም ጊዜ። እሺ አድማጮቻችን፣ ዝግጅቶቻችን የመሰንበቻን ጨምሮ ይቀጥላሉ። በድጋሚ አብራችሁ ነው።